አዲስ አበባ የምትኖሩ ጥንቃቄ አድርጉ። ይህ መረጃ በፍጹም እንዳያመልጣችሁ። የተፈጠረው ጉዳይ ብዙዎችን አስለቅሷል። እጅግ በጣም አስፈሪና አደገኛ ነገር ተከስቷል። አንድ ትምህርት ቤት የሚማሩ ተማሪዎች ድርጊቱን መፈጸማቸው ደግሞ የከተማውን ነዋሪ በእጅጉ አስደንግጧል። በጣም ደነገጥን። በቃ ገብተዋል ውስጥ ድረስ። የአንድ ትምህርት ቤት ተማሪዎች ናቸው። በአንድ ትምህርት ቤት ውስጥ በጋራ የሚማሩ እንዲሁም ደግሞ የጓደኝነት ግንኙነት ያላቸው ናቸው። ካሜራ አየን እንደተፈጠረ በዛ ሰዓት። ከዛ በካሜራው በአጥር ዘሎ ሲገባ ያሳያል ልጁ። ለረጅም ጊዜያት ምንም ነገር እንደዛ ነገር ሰምተን ባናቅም ያው እኛ እንድንዘናጋ አድርጎናል። ሳሎኑ መስኮት ተከፍቷል። ከዛ የመኝታ ቤቱም ተከፍቷል። ስንገባ በቃ መሳቢያዎች ተከፍተዋል። ቁም ሳጥን ተመሰቃቅሏል ምናምን። በምታዩት መልኩ ጉዳቸው ሁሉ በደህንነት ካሜራ ተጋልጧል። የሰውን አለመኖር በማጥናት ነበር ድንገት መኖሪያ ቤት ውስጥ የሚገቡት። ሁላችሁም ከቤት ስትወጡ ጥንቃቄ አድርጉ። ይህ በመሃል አዲስ አበባ የተፈጠረ አስደንጋጭ ክስተት ነው። ተደራጅተው የብዙዎችን ቤት ያንኳኩ አደገኛ ግለሰቦች ናቸው። ያሰቡትን ከማድረግ ፈጽሞ ወደ ኋላ የማይሉና ለበርካታ ጊዜያት ነዋሪዎችን ሲያማርሩ መቆየታቸው ተገልጿል። ከዚህ ሁሉ ድርጊታቸው በኋላ አሁን ላይ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። ለመሆኑ ግለሰቦቹ እንዴትና በምን ሁኔታ ነበር ወንጀሉን ሲፈጽሙ የተያዙት? የፖሊስ የምርመራ ሂደትስ ምን ይመስላል? ነዋሪዎችም የደረሰባቸውን ነገር ሁሉ ይናገራሉ። ሙሉ መረጃውን ከዘገባችን ተከታተሉ። በየቀኑ የጥንቃቄ መልእክት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ማታ ልክ ከስራ ተመልሼ የሰው መግቢያ በሩን ስከፍት መሰላል ይወድቃል። በጣም ደነገጥኩኝ። ግቢ ላይ ያለ ነገር ቼክ አረኩኝ። የሳሎኑ በር ክፍት ነው። ከዛ ስናይ ከቲቪ ስታንዱ ላይ ከሪሲቨር ጎን ፕሌይስቴሽን ነበረ። እሱ ተነቅሎ የለም። ሶኬቱ ምናምን አለ፣ ግን ፕሌይስቴሽኑ ራሱ ዴኮ የለም። በጣም ደነገጥን። በቃ ገብተዋል ውስጥ ድረስ ማለት ነው አለን። ሁለተኛው ፎቅ ወጣን ወደ መኝታ ክፍሎች ላይ። የፕሌይስቴሽኑ ጆይስቲክ መኝታ ክፍል ሳጥን ላይ ተሰቅሎ ነበረ። እሱንም ወስደውታል። ታብሌት አለ፣ እሱንም ወስደውታል። ያው በሰዓቱ በእርግጠኛ አላመለከትንም ነበረ። ቤታችን ውስጥ ማንም አይኖርም ሙሉ ቀኑ። በእኛ አሁን ባወቅነው መሰረት ከሆነ ከቀኑ 6 ሰዓት ላይ ቤታችን ተሰብሮ ተገብቶ መተን አመለከትን። መርማሪዎች ይዘን ሄድን። ቤት ውስጥ ያለው ነገር ተፈተሸ፣ ተመረመረ። ሁላችንም ቃላችንን ሰጠን። እናቴ አንድ ላፕቶፕ የምትጠቀምበት መሰራባቸው የነበሩ 2 ሌሎች ላፕቶፖች፣ አንድ ታብሌት፣ ስፒከር እና የብሉቱዝ የጆሮ ማዳመጫ፣ እነዚህ ናቸው የተወሰዱ። ሳሎኑ መስኮት ተከፍቷል። ከዛ የመኝታ ቤቱም ተከፍቷል። ስንገባ በቃ መሳቢያዎች ተከፍተዋል። ቁም ሳጥን ተመሰቃቅሏል ምናምን። እዛ የጠፋብኝን ንብረት ቼክ ማድረግ ስጀምር ላፕቶፕ እና ቻርጀር ተጠፍቷል። ከቤት ወጥቼ ነበረ። ቤት ውስጥም ለአንድ ሰዓት ለሚያክል ጊዜ ሰው አልነበረም እና በዛች ቅጽበት በዛ ሰዓት ላይ በአጥር ዘሎ ገብቶ የኔን ላፕቶፕ፣ ስልክ፣ ፓወር ባንክ፣ ሄድፎን እና የመሳሰሉትን ወስዶ ቻርጀሮች ተወስዶ ነው የጠበቀን ስንመለስ። ከዛ ጎረቤታችን እንትን ነበረው ካሜራ። ለዛ እነሱ ጋር ሄደን ካሜራ አየን እንደተፈጠረ በዛ ሰዓት። ከዛ በካሜራው በአጥር ዘሎ ሲገባ ያሳያል ልጁ። ከዛ ሲወጣም ያሳያል። ከ40 ደቂቃ ቆይቶ የሚወጣው። የተሰረቁባቸው ንብረቶች ፈጽሞ ይገኛሉ ብለው ያላሰቡት ነዋሪዎቹ ድንገት ፖሊስ ወንጀለኞቹን ይዞ ቤታቸው ድረስ መሄዱን ይናገራሉ። ሌላ ቦታ ተጠርጣሪዎቹ ተይዘዋል እና ሌላ ቦታ ተያዙና ምሪት ወጡ። ከዛ ምሪት ሲወጡ እኛ ቤት መጣ ማለት ነው የገባው ልጅ፣ በአጥር በኩል የገባው ልጅ እና መጡ። ጠየቁት። ቤት ነው የገባው አሉት። በአጥር ዘልዬ ነው የገባሁት አለ። እዛ ይሄ ነው ቤቱ ምናምን አላቸው። ማዘርን ማስጠሯት። የጠፋብሽ ንብረት አለው ያሏት። ያው ላፕቶፕ ነው የጠፋብኝ አለቻቸው ማለት ነው። እዛ ነው ቃሌ ልሰጥ መጣሁኝ። ከዛ ከመጣው በኋላ እቃው ወደ ተቀመጠበት ፖሊስ ጣቢያ እቃችንን መረጠን። ሌላም ሰው ነበር አብሮኝ የጠፋባት ልጅ። ከዛ መረጠን እቃችንን። የኔን እቃ ተሰበሰበ። ሌላም እንትንም ነበር አንድ ላይ በቦርሳን ይዞት የወጣውና ቦርሳው መጥፋቱን ያወቅኩትኝ እዛ ሳይሆን ነውና አንድ ላይ ይዞት ነው የወጣው። እዛ እርስ በርስ ማን የገባው ተባባሉ። ተጠቋቆሙ እዛው ጋር እሱ ምናምን ተባብለው ያ ስማቸውንም አላቆም ላይ ነው ነው። ፖሊሶቹ መጡ። ሌቦቹን ይዟቸው ነበረ። ለምሪት ነው የመጡት ቤት ድረስ። ከዛ በኋላ እንዲህ እቃ ጠፍቷቸዋል፣ ሌቦቹ እዚህ ቤት ገብተናል ብለው ራሳቸው አመኑ። እዛ እንዴት እንደገቡ ተናገሩ። አገባቡን ምናምን ነገረን። እንደውም እኛ ትንሽ ኪሪየስ ሆነን ነበረ፣ ቁልፍ ኬት አምጥታችሁ ወደ ውስጥ ገባችሁ የሚለውን ነገር። ከዛ በኋላ ሾልከን የገባ ነው አሉ። አልጠበቅንም። በዛ በጣም ቀጭን ብረት ናት፣ የኪችን ብረት። በሱ በኩል ነው ሾልኮ የገባው እና አላምንም ነበረ። በትክክልም ገብቶ አሳየ።
በቃ በዛ በኩል ነው የገቡት። ከዛ አቄን ራሱን አገኘሁት። ታብሌቱም ተገኘ፣ ጆይስቲኮቹም ተገኙ፣ እያንዳንዱ ጋር ተገኘ። ድንገት ነው ከሰዓት አካባቢ ላይ ነው ተደውሎ እንደዚህ የተወሰዱት እቃዎች ተይዘዋል፣ ዋናዎቹም ሰዎች እንትን እየተባሉ ነው እና በነገው ዕለት መታችሁ ጣቢያ መታችሁ እቃዎቻችሁን አይታችሁ የቱ የናንተ ነው የቱ የናንተ አይደለም የሚለውን እንድትለዩልን እናንተ ብለን ተደውሎ ተነገረ። ያው በደስታ ነው የመጣነው። ስንመጣ ለፖሊስ ጣቢያ ለማመልከት መጣ ነው። ከዛ ማመልክተን መጥተው ቤቱንም አዩት። እዛ በቃ እንደዛ ተመለስ ደውለው ነው ያሉኝ። መጥቼ ሳይ በፎቶ አሳዩኝ የላፕቶፑን። ከዛ ላፕቶፑን ሳይ ራሴ ነው። ከዛ ሄደን እዛ ቤተል ያለው ፖሊስ ጣቢያ አየን። የምርም ራሱ ነበረ ተገኝቷል። ከዛ ላፕቶፑን ቻርጀሩን የላፕቶፑን ቻርጀር እና ሳምሰንግ 18 ስልኩ ተገኝቷል። ከነ ቦርሳ የወሰደበትን ቦርሳ በራሴ ባክፓክ ነበረ እሱንም ተገኝቶ አግኝቶት። ንብረት የተወሰደባቸው ነዋሪዎች በወቅቱ ለወንጀል ፈጻሚዎቹ ምቹ ሁኔታን ፈጥሯል የሚሉትን ተናግረዋል። የኛ የራሳችን ክፍተት የምለው ነገር አደገኛ አጥር ኤሌክትሪኩ ነበረ አርጅቷል። እሱን ለማስቀየራቸው ምክንያቱም በቀላሉ አጥፈውት በሱ በኩል ነው ዘለ የገቡት። ሁለተኛ ነገር የሰፈራችንን ጥበቃ ለማጠናከራችን የሰፈሩ ጥበቃ ተጠናክሮ ቢሆን ኖሮ እንደዚህ አይነት ነገር ሀፕን አያደርግም ነበረ። ይህንን የኛ ክፍተት ብዬ የማስበው ለረዥም ጊዜያት ምንም ነገር እንደዚህ አይነት ነገር ሰምተን ባናቅም ያው ያ እኛ እንድንዘናጋ አድርጎናል። አካባቢው ሰው አለመኖሩን ተመላልሰው አይተው አጥንተውታል። ለቤቱ ለመውጣት ለመውረድ ምቹ እንደሆነ አይተውታል። ያው በአካባቢያችን ያሉ ሰዎች የሽቦ አጥርም ሌላም ሲያስገቡ እኛ ጋር ግንቡ ከፍ በማለቱ ብቻ በኮንፊደንስ አላስገባንም ነበረ። እነዛ ነገሮች ፋክተር አድርገውታል ብዬ አስባለሁ። ያመቸው ደግሞ ሞር አትክልት የተተከለበት ቦታ ነበረ። እሱ ላይ ተንጠልጥሎ እንዲደርስባታል ማለት በኖርማል ቁመቱ አይደርስም ነበረ። ማታ ብቻ ነው የተቀጠሩት እና ወደ 3 ሰዓት አካባቢ ነው ድርጊቱ ተፈጸመ የተባለው። ጎረቤታችንን ስንጠይቃት 3 ሰዓት አካባቢ ድምጽ ሰምተናል አሉ። ግን እኛ መስለናቸው ምንም ቼክ አላደረጉም ማለት ነው። ወንጀሉ ከተፈጸመበት ዕለት ጀምሮ ፖሊስ ሲያከናውን የነበረው ተግባር የሚያስደንቅ ነው ያሉት ተበዳዮቹ ለዚህም ምስጋና አቅርበዋል። እውነቱን ለመናገር ይገኛልን ብዬ አላሰብኩም። እንደ ሪያሊቲውም የኛ ሀገር ፖሊሶች ዲስማች ተጠናክሮ ይሰራሉ ብዬ አላስብም ነበር። ሙሉ ያለኝ ሜንታሊቲን የቀየረው ያላመለከትኩበት ምክንያት ያ ነው። በቃ አይገኝም ሄጄ አመለክታለሁ። ምንም አይነት ማስረጃ ስለሌለ ካሜራ ላይ የተቀረጸ ነገር የለም። ሌባ ነው የገባው ጠፍቷል ብዬ ነበር ያሰብኩትና በጣም ነው የማመሰግናቸው። ቤት ድረስ በመምጣት ነው የነገሩ ራሳቸው። ብዙ ጊዜ ጠፋ እቃ ስለማይገኝ አልጠበቅኩም። ያው ሲደወልም ያን ያክል ሆፕፉል አልነበርኩም ይገኛል ብዬ። ስመጣ ግን በመገኘቱ በጣም ደስ ይላል ነበር። ደከመኝ ሰለቸኝ ሳይሉ ፈልገው ያለበትን ቦታ አጣርተው ትንሽ ፍጭ እንኳን ሲያገኙ እየደወሉ እያሳወቁን እንዴት ነው ይመቻቸዋል፣ መምጣት ትችላላችሁ እየተባልን ይህ ሁሉ ስራ የተሰራው ሲሰሩት የነበረውን ስራ እያየናቸውም ስለነበረ በጣም አስገራሚ የሆነ ስራ ነው የሰሩት። በጣም ነው ደስ ያለኝ። ለማመልከታችንም የጠቀመን ይሄ ነው። አሁን ሰው እቃ ሲጠፋበት አይገኝም ብሎ መቅረት የለበትም፣ ማመልከት አለበት። ፖሊስ ግለሰቦቹ ላይ የሚያደርገውን የምርመራ ስራ አጠናቆ ክስ የማስመስረት ሂደት ላይ እንደሚገኝም ተናግሯል። በተፈጸሙ ወንጀሎች ላይ በተለይ እንደ ቤተል ፖሊስ ጣቢያ በአንደኛው መዝገብ ላይ የግል ተበዳይ የቤት ውስጥ በሌሉበት ሰዓት ላይ ቤታቸው ውስጥ በአጥር ላይ ተንጠላጥለው ተከሳሾች በመግባት ቤት ውስጥ ያሉትን ንብረቶቻቸውን ላፕቶፕ፣ ታብሌት የመሳሰሉትን ገብቶ በመስረቅ ይሰወራሉ። ማንነቱ አልታወቀም ማለት ነው። በዚህም የግል ተበዳዮች መጥተው በጣቢያ አመለከቱ። እነዚህን ተከሳሾች በመከታተል የመያዝ ስራ ተሰርቶ በጣቢያችን ላይ ምርመራ ባደረግነው ምርመራ ማስፋት ሌሎች ቤቶችን ዓለም ባንክ አካባቢ፣ ካራ አካባቢ እነዚህ የተያዙ ተጠርጣሪዎች ወንጀል የፈጸሙ መሆኑን እየመሩ ባሳዩት መሰረት እንዲሁም ደግሞ ከቤት ውስጥ ገብተው የሰረቁትን ንብረቶች የሸጡበትን ቦታ ወይም የደበቁበትን ቦታ በመምረጥ እነዚህ ቦታዎች ላይ በመሄድ እነዚህ ላፕቶፖች፣ ታብሌት፣ ስልክ፣ የፕሌይስቴሽን መጫወቻ እነዚህ እቃዎች ከተለያየ ቦታ ላይ ሊያዙ ችለዋል ማለት ነው። በሚን አንድ ሰው ነው የተያዘው። ያንን አንድ ሰው መነሻ አድርገን ነው ወደ 11 የሚጠጉ ተጠርጣሪዎችን ለመያዝ የቻልነው ማለት ነው። እነዚህ 11 ተጠርጣሪዎች ወደ 5 የሚሆኑት ዋና ወንጀል አድራጊዎች ናቸው። እነዚህ ዋና ወንጀል አድራጊ የሚባሉት የአንድ ትምህርት ቤት ተማሪዎች ናቸው። በአንድ ትምህርት ቤት ውስጥ በጋራ የሚማሩ እንዲሁም ደግሞ የጓደኝነት ግንኙነት ያላቸው ናቸው። ሌሎቹ የቀሩት ወደ 6 የሚሆኑ ተጠርጣሪዎች ደግሞ ንብረቱን ከአንዱ ወደ አንዱ እየተቀበሉ የሚያስተላልፉ ናቸው። የሚገዙ፣ የሚሸሽጉ፣ በሌላ መንገድ በተዘዋዋሪ መንገድ ተሳትፎ የሚያደርጉ ናቸው። ምርመራ መዝገባችን በአሁኑ ሰዓት ላይ የምርመራን መልሶ በማቋቋም ስራ ተሰርቶ ኤግዚቢቶችን የማስመለስ ስራ ተሰርቶ እነዚህ ንብረቶች የኛ ናቸው፣ ከኛ የተወሰዱ ናቸው ብለው መርጠው ምርመራ መዝገባችንን በአግባቡ አደራጅተን ተከሳሾችም ሳይክዱ አምነው ቃላቸውን ሰጥተው
በህግ አግባብ ምርመራ መዝገባችን ኦልሬዲ አሁን ተጠናቋል። ለአቃቢ ህግ ተልኮ በአፋጣኝ ችሎት ውሳኔ የሚያገኝበት ሂደት ላይ ነው ያለው ማለት ነው።